አንድ ሀገር የገዛ የተፈጥሮ ሀብቷን በባለቤትነት ለመቆጣጠር በሞከረችበት ቅጽበት የዓለም ሀያላን በድብቅ ሴራና በገንዘብ ኃይል ሊያጠፏት እንደሚነሱ ታውቃላችሁ? ዛሬ የምነግራችሁ ታሪክ በ1953 የኢራንን ዲሞክራሲ በቁም የቀበረውን የህዝብ ምርጫ የነበሩትን መሪ በጠመንጃ አፈሙዝ ያስወገደውንና እስከዛሬው የ2026 የፍጥጫ ዘመን ድረስ ለቀጠለው የአሜሪካና የኢራን የከረረ ጥላቻ መነሻ የሆነውን ኦፕሬሽን አጃክስ የተሰኘውን ምስጢራዊ ሴራ ነው። ይህ ለነዳጅ ሲባል ሀገርን የማተራመስ ኦፕሬሽን እንዴት መላውን መካከለኛው ምስራቅ ለሰባት አስርት ዓመታት ወደማይጠፋ የባሩድ ክምርነት እንደቀየረው በጥልቀት እንመለከታለን። ይህ ታሪክ ጠቃሚ ሆኖ ካገኛችሁትና መሰል ትንታኔዎችን ይደርሷችሁ ቪዲዮውን ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለጓደኞቻችሁም እንዲደርስ ሼር ማድረጋችሁን እንዳትረሱ። For many years, Iran has defined itself in part by its opposition to my country. ለብዙ ዓመታት ኢራን ራሷን የገለጸችው በከፊል ለሀገር ባላት ተቃውሞ ነው። ደግሞም በእውነቱ በመካከላችን የተመሰቃቀለ ታሪክ አለ። States like these and their terrorist allies constitute an axis of evil, arming to threaten the peace of the world. እንደነዚህ ያሉ መንግስታትና የሽብርተኛ አጋሮቻቸው የክፋት ግንባርን አክሲስ ኦፍ ኢቪል ይመሰርታሉ። ይህም የዓለምን ሰላም ለመፈታተን መታጠቅ ነው። ከ1979 የእስላማዊው አብዮት ጀምሮ በኢራንና በዩናይትድ ስቴትስ መካከል ያለው ግንኙነት በአብዛኛው የጠላትነት ነበር። It was not an embassy. It was a CIA center. This was a den of espionage. Where ይህ ቦታ ኤምባሲ አልነበረም፣ የሲአይኤ ማዕከል ነበር። በኢራን ህዝብ ላይ ሴራ የሚጠነሰስበት የስለላ ዋሻ ነበር። ነገር ግን በሁለቱ ሀገራት መካከል ያለው የጥል ዘር የተዘራው ከዚያ 10 ዓመታት በፊት ነበር። የአውሮፓውያን አቆጣጠር በ1952 ታይም መጽሔት የኢራኑን ጠቅላይ ሚኒስትር መሐመድ ሞሰዴቅን የሀገራቸውን የነዳጅ ሀብት ወደ መንግስት ይዞታ ለማዛወር ባደረጉት ጥረት የ1951 የዓመቱ ምርጥ ሰው አድርጎ መርጧቸው ነበር። ከብሪታንያ እየደረሰባቸው ያለውን ከፍተኛ የኢኮኖሚ ጫና ተቋቁመው ሞሰዴቅ የኢራን 35ኛው ጠቅላይ ሚኒስትር ሆነው ሌላ ማንኛውም የኢራን መሪ ከእሳቸው በፊት ሊያደርገው ያልቻለውን በማድረግ ተሳክቶላቸዋል። በሀገራቸው ያለውን የብሪታንያ ጥቅምን በመቃወም የብሪታንያ የባህር ኃይል የነዳጅ አቅርቦቱን እንዳያገኝ አድርገዋል። ይህ የታሪክ ምዕራፍ በኢራን ታሪክ ውስጥ ምን ያህል አስፈላጊ እንደሆነና የወደፊት ዕጣ ፈንታዋን እንዲሁም ከአሜሪካ ጋር ያላትን ግንኙነት እንዴት እንደቀረጸው ለመረዳት ኢራን አሁንም ፋርስ ተብላ ትጠራ ወደ ነበረበት ወደ ክፍለ ዘመኑ መጀመሪያ መመለስ አለብን። እንደ ብዙዎቹ የቀጠናው ሀገራት ሁሉ የኢራን የነዳጅ ሀብት በ1901 ከተገኘበት ጊዜ ጀምሮ በባዕድ ሀገራት ቁጥጥር ስር ነበር። የብሪታንያ መንግስት ባለሀብቱ ዊሊያም ኖክስ ዳርሲ በፋርስ የነዳጅ ዘርፍ ላይ ኢንቨስት እንዲያደርግ አበረታተው። ብሪታንያ በዳርሲና በወቅቱ የኢራን ሻህ በነበሩት ሙዘፈር አላዲን መካከል ስምምነት እንዲመቻች ያደረገች። ለዳርሲ በሀገሪቱ 3/4 ግዛት ውስጥ ነዳጅን፣ የተፈጥሮ ጋዝን፣ አስፋልትንና ማዕድናትን የመፈለግ የማጓጓዝና የመሸጥ የ60 ዓመት ልዩ መብት ወይም ኮንሴሽንስ ተሰጠው። በስምምነቱ መሰረት ሻህ በወቅቱ የ20,000 ፓውንድ የጥሬ ገንዘብ ክፍያና ተጨማሪ የ20,000 ፓውንድ ዋጋ ያላቸው አክሲዮኖች የተሰጣቸው ሲሆን ኢራን ከትርፉ የምታገኘው 16 በመቶ ብቻ ነበር። የዳርሲ ስምምነት በታሪክ ኢራን ለበርካታ አስርት ዓመታት ከራሷ የነዳጅ ሀብት ተጠቃሚ እንዳትሆን ያደረገ የክህደት ስምምነት ተብሎ ይታወቃል። በ1908 በደቡብ ምዕራብ ኢራን መስጂድ ሱለይማን በተባለ ቦታ ከፍተኛ የነዳጅ ክምችት ተገኘ። ይህም በወቅቱ በዓለም ላይ ትልቁ የነዳጅ ግኝት ሲሆን የቀጠናውን የወደፊት ሁኔታ የሚቀይር አዲስ የፍለጋ ማዕበል አስነሳ። ከግኝቱ በኋላ የብሪታንያ መንግስት የዳርሲን መብት ሙሉ በሙሉ በመግዛት አንግሎ ፐርሺያን ኦይል ካምፓኒ የተባለውን ድርጅት መሰረተ። ይህ ድርጅት በኋላ በ1954 ብሪቲሽ ፔትሮሊየም ወይም ቢፒ ተብሎ የተጠራው ነው። በሚቀጥለው ዘመን የባህር ኃይሎችና የሀገራት ኢኮኖሚ ከከሰል ወጥተው በነዳጅ የሚንቀሳቀሱበት ጊዜ ሆነ። የኢራን ነዳጅ በአንደኛው የዓለም ጦርነት ወቅት ለብሪታንያ የባህር ኃይል ከፍተኛ እገዛ አድርጓል። ከዳርሲ አክሲዮኖችን መግዛት እንዲቻል ያደረጉት ዊንስተን ቸርችል የኢራን ነዳጅ ያለውን አስፈላጊነት ሲያረጋግጡ እድል ካሰብነው በላይ አስገራሚ ስጦታን ይዛልን መጣች ብለዋል። በሚቀጥሉት 50 ዓመታት የኢራን ሰፊ የነዳጅ ክምችት በብሪታንያ ቁጥጥር ስር ቆየ። ይህ የሆነው ሞሰዴቅ ወደ ስልጣን እስኪመጡ ድረስ ነበር።
ከሁለተኛው የዓለም ጦርነት በኋላ የሻህ መሐመድ ራዛ ፓህላቪ አገዛዝ በኢራን ፓርላማ ውስጥ በሚሰሙት የብሔርተኝነት ድምጾች ምክንያት እየተዳከመ መጣ። በመጋቢት 1951 የኢራኑ ጠቅላይ ሚኒስትር ሐጂ አሊ ራዝማራህ የነዳጅ ሀብት ወደ መንግስት ይዞታ እንዲዛወር በሚፈልግ ደጋፊ ተገደሉ። ከግድያው በኋላ ብዙም ሳይቆይ በኢራን መጅሊስ ወይም ፓርላማ ውስጥ የነበሩ ብሔርተኞች ሞሰደቅን አዲስ ጠቅላይ ሚኒስትር አድርገው መረጡ። የብሔርተኛ ንቅናቄውን ጥንካሬ የፈሩት ሻህ የሞሰደቅን ሹመት ለማጽደቅ ተገደዱ። በግንቦት 1951 የኢራን ፓርላማ የነዳጅ ኢንዱስትሪውን ወደ መንግስት ይዞታ ለማዛወር ድምፅ ሰጠ። ሞሰደቅ ይህንን ድል አስመልክቶ ባደረጉት ታዋቂ ንግግር እንዲህ አሉ። ከባዕድ ሀገራት ጋር ለብዙ ዓመታት ያደረግነው ድርድር እስካሁን ምንም ውጤት አላመጣም። በነዳጅ ገቢው ሙሉ በጀታችንን መሸፈን እንዲሁም በህዝባችን መካከል ያለውን ድህነት፣ በሽታና ኋላ ቀርነት መዋጋት እንችል ነበር። የኢራን ነዳጅ ወደ መንግስት ይዞታ መዛወሩ ለብሪታንያ ኢኮኖሚያዊ ጥቅምና ለብሪታንያ ግዛት ህልውና ትልቅ ምት ነበር። በጊዜው የነበረ አንድ ጋዜጠኛ እንዲህ ሲል ዘገበ። በአባዳን የሚገኘው ግዙፍ የነዳጅ ማጣሪያ እይታዎች የቦታውን ስፋትና አስፈላጊነት በራሳቸው በቂ ማስረጃዎች ናቸው። በብሪታንያ ሙያና ገንዘብ ለብዙ ዓመታት የተገነባው ይህ ታላቅ ተቋም አሁን አዋራጅ በሆነ ሁኔታ እንዲለቀቅ ተደርጓል። ብሪታንያ ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት በመውሰድ በኢራን የነዳጅ ኢንዱስትሪ ላይ እገዳ ጣለች። ይህም ኢራን በቅርቡ ወደ መንግስት ይዞታ ያዛወረችውን ነዳጅ በዓለም ገበያ ላይ እንዳትሸጥ አደረጋት። ብሪታንያውያን የኢኮኖሚ ጫናው የሞሰደቅን ተወዳጅነት በመቀነስ ከስልጣን እንዲወርድ ያስገድደዋል ብለው ተስፋ አድርገው ነበር። ሞሰደቅ ግን በአቋማቸው ጸኑ። የኢራንን የነዳጅ ኢንዱስትሪ መልሶ ለመቆጣጠር የቆረጠው የብሪታንያ መንግስት በሞሰደቅ ላይ መፈንቅለ መንግስት እንዲያደርግ አሜሪካን ድጋፍ ጠየቀ። የሃሪ ትሩማን አስተዳደር በ1952 የመፈንቅለ መንግስቱን ሐሳብ ውድቅ አደረገው። ነገር ግን እንደ አውሮፓውያን አቆጣጠር በ1953 መጀመሪያ ላይ በኢራን ውስጥ እየሰፋ እየመጣ ስላለው የኮሙኒስት ተጽዕኖ በእጅጉ ለተጨነቀው አዲሱ የአይዘንሃወር አስተዳደር የሴራ አጋር አገኙ። በውጭ ጉዳይ ሚኒስቴሩ ጆን ፎስተር ዳላስ እና በሲአይኤ ዳይሬክተር አለን ዳላስ ግፊት ፕሬዝዳንት አይዘንሃወር ሞሰደቅን በመጣል ሻሁን ወደ ስልጣን ለመመለስ በሚደረግ የድብቅ ኦፕሬሽን ተስማሙ። የእቅዱ ስም ኦፕሬሽን አጃክስ ተብሎ ተሰየመ። ሞሰደቅን የመጣል የመጀመሪያው እቅድ ከሽፎ ነበር። ነገር ግን ብሪታንያውያንና አሜሪካውያን በስደት ላይ የነበሩትን ሻህ ደጋፊዎች በመጠቀም በመጨረሻ ተሳካላቸው። ሀገሪቱ በሻህ ደጋፊዎችና በሞሰደቅ ደጋፊዎች መካከል ተከፈለች። ሻህን የሚደግፉ ሰልፈኞች የቴህራንን ጎዳናዎች ተቆጣጠሩ። ረብሻ ፈጣሪዎች የሞሰደቅ ደጋፊ የሆኑ ጋዜጣዎችን በእሳት አቃጠሉ። ጄኔራል ዛሂዲ የሞሰደቅን መኖሪያ ቤት በታንኮች ከበቡ። ተቃዋሚዎችም ከሞሰደቅ ጠባቂዎች ጋር ተጋጩ። በመጨረሻ ሞሰደቅና ካቢኔያቸው እጃቸውን ሰጡ። ጄኔራል ፋዝሎላህ ዛሂዲ የኢራን አዲስ ጠቅላይ ሚኒስትር ሆኑ። አሜሪካም የምዕራባውያን ደጋፊ የሆነውን የሻህ መሐመድ ራዛ ፓህላቪን አገዛዝ ወደ ስልጣን መለሰች። ይህም አዲስ የተመሰረተው ሲአይኤ ከብሪታንያው MI6 ጋር በመሆን በሀገሪቱ የመጀመሪያውን በዲሞክራሲያዊ መንገድ የተመረጠ መንግስት የገረሰሰበት የመጀመሪያው የውጭ ጣልቃ ገብነት ነበር። ይህ ክስተት ዛሬ ከኢራንና ከአሜሪካ ግንኙነት በስተጀርባ ላሉት ተከታታይ ኩነቶች መነሻ ሆነ። በቴህራን ወታደራዊ ፍርድ ቤት በሀገር ክህደት ክስ ሲሰሙ የነበሩት የቀድሞ ጠቅላይ ሚኒስትር ዶክተር ሞሰደቅ በችሎት ላይ እንዴት ተጽዕኖ ማሳደር እንደሚችሉ አሳይተዋል። ሞሰደቅ ለ3 ዓመታት ታስረው ከዚያም እስከ ዕለተ ሞታቸው ድረስ በቁም እስር እንዲቆዩ ተደርጓል። ቤተሰቦቻቸውም የቀብር ስነ ስርዓቱን በመኖሪያ ቤታቸው ውስጥ ብቻ እንዲፈጽሙ ተገደዋል። የሙሐመድ ሞሰደቅ ከስልጣን መውረድ ኢራንን በህገ መንግስት ከምትመራ ንጉሳዊ ስርዓት ወደ ፍጹም ንጉሳዊ አምባገነንነት ወይም ሮያል ዲክታተርሺፕ ቀየራት። ይህም በኢራን ህዝብ ዘንድ ለአሜሪካ ያለውን የጠላትነት ስሜት መጀመሪያ ሆነ። እንደ አውሮፓውያን አቆጣጠር በ2000 የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማድሊን ኦልብራይት አሜሪካ በ1953 መፈንቅለ መንግስት ውስጥ የነበራትን ተሳትፎ ለመጀመሪያ ጊዜ በይፋ አምነዋል። But the coup was clearly a setback for Iran's political development, and it is easy to see now why many Iranians መፈንቅለ መንግስቱ ለኢራን የፖለቲካ እድገት ትልቅ እንቅፋት እንደነበረ ግልጽ ነው። ዛሬም ድረስ ብዙ ኢራናውያን አሜሪካ በሀገራቸው የውስጥ ጉዳይ ጣልቃ በመግባቷ ለምን ቅሬታ እንደሚያሳድሩ ለመረዳት አይከብድም። ከ1953 መፈንቅለ መንግስት በኋላ ነዳጁ ተመልሶ በብሪታንያ ቁጥጥር ስር ወደቀ። አሜሪካም ለኢራኑ ሻህ የምታደርገውን ድጋፍ እያሳደገች ሄደች። በ2013 የኢራን ፓርላማ መንግስት አሜሪካን በመፈንቅለ መንግስቱ ውስጥ
በነበራት ተሳትፎ እንዲከሰስ የሚያስችል ረቂቅ ሕግ አጽድቋል። ይህ ሕግ የጸደቀው CIA መፈንቅለ መንግስቱን እንደ አሜሪካ የውጭ ጉዳይ ፖሊሲ አካል አድርጎ እንዴት እንደፈጸመው ዝርዝር መረጃ የሚሰጡ ሚስጥራዊ ሰነዶች ይፋ መደረጋቸውን ተከትሎ ነው። ከዚህ በታች ይፋ የወጣው የሲአይኤ ዘገባ ነው እንደሚከተለው ቀርቧል። የዚህ ዘመቻ ዓላማ በኢራን ውስጥ የምዕራባውያን ደጋፊ የሆነ መንግስት መመስረት ሲሆን ኢላማውም ጠቅላይ ሚኒስቴር ሞሶዴቅና መንግስታቸው ነበሩ። ግቡም ህጋዊ ወይም ህጋዊ በሚመስሉ መንገዶች የሞሶዴቅ መንግስት እንዲወድቅ ማድረግና በሻህ አመራር ስር ጄኔራል ዛሂዲን ጠቅላይ ሚኒስቴር ያደረገ የምዕራባውያን ደጋፊ መንግስት መተካት ነበር። በ1957 የዩናይትድ ስቴትስ መንግስት ሻህ ሳቫክ በመባል የሚታወቀውን አስፈሪ የደህንነትና የድብቅ ፖሊስ ኃይል እንዲመሰርቱ ረድቷቸዋል። ሳቫክ የሻህን የፖለቲካ ተቃዋሚዎች አልፎ ተርፎም በውጭ ሀገር የሚኖሩ ኢራናውያንን የመሰለል ኃላፊነት ተሰጥቶት ነበር። ድርጅቱ በብዙ ኢራናውያን ላይ ግፍና ስቃይ የፈጸመ ሲሆን ወኪሎቹም የጥያቄና የምርመራ ዘዴዎችን ከሲአይኤ ተምረዋል። ነገር ግን በሻህና በዩናይትድ ስቴትስ መካከል የነበረው ጥብቅ ጥምረት በኢራን ጎዳናዎች ላይ በሻህ ጭቆናና በአሜሪካ ጣልቃ ገብነት ምክንያት እየጨመረ የመጣውን ቁጣ ጆሮ ዳባ ብሎት ነበር። በታህሳስ 1977 መጨረሻ ላይ በደማቅ የዘመን መለወጫ በዓል አከባበር ወቅት የዩናይትድ ስቴትስ ፕሬዝዳንት የነበሩት ጂሚ ካርተር ሻህ ሀገራቸውን የመረጋጋት ደሴት ስላደረጉ አወድሰዋቸው ነበር። ካርተር ሲናገሩ Iran, because of the great leadership of the Shah, is an island of stability. በሻህ ታላቅ አመራር ምክንያት በዓለም ላይ እጅግ ከታወቁ አካባቢዎች አንዷ በሆነችው ስፍራ ውስጥ የመረጋጋት ደሴት ናት ብለው ነበር። ነገር ግን ከአንድ ዓመት ጥቂት ቀናት በኋላ ለሻህና ለአሜሪካ ፖሊሲዎች የነበረው ጥላቻ ሻሁን ከስልጣን በማውረድ ተጠናቀቀ። በሻህ ውድቀት ውስጥ ወሳኝ ሚና የተጫወቱት ሃይማኖታዊ መሪው አያቶላህ ሆሜኒ ከ15 ዓመታት ስደት በኋላ ወደ ሀገራቸው ተመለሱ። የእሳቸው መመለስ በኢራንና በዩናይትድ ስቴትስ መካከል ከ40 ዓመታት በላይ የዘለቀው ጥላቻ መጀመሪያ ሆነ። በዚህም በ1979 ኢራናውያን ተማሪዎች የአሜሪካን ኤምባሲ ሰብረው በመግባት ከ60 በላይ አሜሪካውያንን ታጋች አድርገው ያዙ። አሜሪካም በ1980 ወደ ኢራን የምትልካቸውን ምርቶች አግዳ ኢራናውያን ዲፕሎማቶችን ከሀገሯ አባረረች። በ1983 በቤይሩት ውስጥ የተደረገ የአጥፍቶ ማጥፋት የቦምብ ፍንዳታ 241 አሜሪካውያን ወታደሮችን ገደለ። በ1988 አሜሪካ የኢራናውያኖችን የመንገደኞች አውሮፕላን በመሳሪያ በመምታት 290 ሰዎችን ገደለች። ከ1980 እስከ 1988 የተደረገው የኢራንና የኢራቅ ጦርነት 1 ሚሊዮን ሰዎችን ገደለ። በ1992 የአሜሪካ ምክር ቤት በኢራን ላይ ማዕቀብ ጣለ። በ2009 በኢራን ውስጥ ምስጢራዊ የዩራኒየም ማበልጸጊያ ቦታ ተገኘ። ከ1984 ጀምሮ ዩናይትድ ስቴትስ ኢራንን የሽብርተኝነት ስፖንሰር አድርጋ ፈርጃታለች። ምንም እንኳን የድርድርና የውጥረት መቀነስ የታየባቸው ወቅቶች ቢኖሩም የመንግስታት መቀያየርና ኢራን በቀጠናው የምታካሄዳቸው ተዘዋዋሪ ጦርነቶች ወይም ፕሮክሲ ዋርስ ሁለቱን ሀገራት በድጋሚ እንዲጋጩ አድርጓቸዋል። በቴህራንና በዋሽንግተን መካከል ያለው ውጥረት በተለይ ከ2018 የትራምፕ አስተዳደር ከኢራን የኒውክሌር ስምምነት መውጣቱን ተከትሎ እየጨመረ መጥቷል። ትራምፕ በወቅቱ ሲናገሩ ለረጅም ጊዜ በትክክል እስከ 1979 ድረስ ሀገራት የኢራንን አጥፊና ቀጠናውን የሚያናጋ ባህሪ ታግሰዋል። እነዚያ ቀናት አብቅተዋል ብለዋል። በዚህም አሜሪካ በኢራን አገዛዝ ላይ ከፍተኛ ጫና ወይም ማክሲመም ፕሬሸር የማሳደር ዘመቻ ጀመረች። በ2018 አሜሪካ ያነሳችውን ማዕቀብ መልሳ ጣለች። በሚያዝያ 2019 ዩናይትድ ስቴትስ የኢስላማዊ አብዮታዊ ዘቡን የውጭ ሀገር የሽብር ድርጅት ብላ ሰየመች። በግንቦት 2019 ዩናይትድ ስቴትስ የኤነርጂ ማዕቀቡን በኢራን ላይ አጠበቀች። ይህ ዘመቻ የኢራንን ኢኮኖሚ በማዳከም የኒውክሌር ፕሮግራሟንና የቀጠናዊ ተጽዕኖዋን ለመግታት ያለመ ነበር። ኢራንም ለዚህ ከፍተኛ ጫና ዘመቻ ከፍተኛ መቋቋም ወይም ማክሲመም ሬዚስተንስ ዘመቻ በመክፈት ምላሽ ሰጠች። በበቀል እርምጃም ኢራን በቀጠናው የአሜሪካን ጥቅሞች የመጉዳት አቅም እንዳላት አሳየች። በዚህም ኢራን በግንቦት 2019 ኢራን የበለጸገ ዩራኒየም ምርቷን ጨመረች። ከግንቦት እስከ ሰኔ 2019 ኢራን በርካታ የነዳጅ ታንከሮችን አጠቃች። በሰኔ 20 2019 ኢራን የአሜሪካን ተቆጣጣሪ ድሮን መትታ ጣለች። በሐምሌ 2019 ኢራን የእንግሊዝን የነዳጅ ታንከር ያዘች። በጥር 2020 ዩናይትድ ስቴትስ በኢራን እጅግ የሚከበሩትን ወታደራዊ አዛዥ ቃሲም ሱሌይማኒን ገደለች። ሱሌይማኒ የኢራን አብዮታዊ ጥበቃ የቅዱስ ኃይል መሪ ነበሩ። በሶሪያ ጦርነት ውስጥ የነበራቸው አከራካሪ ሚና የኢራንን ወታደራዊ መገኘት በቀጠናው አጠናክሮት ነበር።
ፕሬዝዳንት ሐሰን ሩሃኒ የሱሌይማኒን ግድያ ከ1953ቱ አሜሪካ መራሹ መፈንቅለ መንግስት ጋር አመሳስለውታል። ሩሃኒ ሲናገሩ አሜሪካ የፈጸመችው ይህ ወንጀል ከመፈንቅለ መንግስት ሙከራውና በፋርስ ባህረ ሰላጤ ላይ የኤርባስ መንገደኞች አውሮፕላን ከተመታበት ክስተት ጋር ተመሳሳይ ነው። ይህ ወንጀል መቼም አይረሳም ብለዋል። ትራምፕ ሱሌይማኒን በመግደል አሜሪካ የብዙዎችን ህይወት አድናለች ቢሉም ለብዙዎቹ አልቃሾች ግን ሱሌይማኒ ልክ እንደ ሞሰዴቅ በኢራን ህዝብ ፍላጎት ላይ አሜሪካ ከስልጣን ያስወገደቻቸው ሌላኛው ብሔራዊ ጀግና ነበሩ። ከ2023 ጀምሮ በዩናይትድ ስቴትስ እና በኢራን መካከል ያለው ግንኙነት ከመደበኛው የዲፕሎማሲ ውጥረት ወጥቶ ቀጥተኛ ያልሆነ ግን ገዳይ ወደሆነ ግጭት ተሸጋግሯል። የዚህ አዲስ ምዕራፍ መጀመሪያ የሆነው የጥቅምት 7ቱ የሐማስ ጥቃት ሲሆን ይህም አሜሪካን በቀጥታ ወደ ቀጠናው እንድትመለስና ኢራን የምትመራውን የመቋቋም ግንባር ወይም አክሲስ ኦፍ ሬዚስታንስ በንቃት እንድትከታተል አስገድዷታል። እንደ አውሮፓውያን አቆጣጠር በ2024 ግጭቱ ይበልጥ እየተባባሰ በመሄድ በጆርዳን በሚገኘው ተዋር 22 የአሜሪካ የጦር ሰፈር ላይ በደረሰ ጥቃት የ3 አሜሪካውያን ወታደሮች ህይወት ማለፉን ተከትሎ ዋሽንግተን በኢራቅና ሶሪያ በሚገኙ የኢራን ደጋፊዎች ላይ መጠነ ሰፊ የአየር ጥቃት ሰንዝራለች። በዚሁ ዓመት ሚያዝያ ወር ላይ እስራኤል በደማስቆ የሚገኘውን የኢራን ቆንስላ በመምታቷ ምክንያት ኢራን ለመጀመሪያ ጊዜ ከገዛ መሬቷ በቀጥታ ወደ እስራኤል በመቶዎች የሚቆጠሩ ድሮኖችንና ሚሳኤሎችን በመተኮስ አሜሪካን ለቀጥታ ወታደራዊ ምላሽ አነሳስታታለች። ከ2023 ጀምሮ በጋዛ በሊባኖስና በቀይ ባህር የተቀሰቀሱት ተከታታይ ተዘዋዋሪ ጦርነቶች በአሜሪካና በኢራን መካከል ያለውን ስውር ፍጥጫ ወደ መጨረሻው ምዕራፍ የገፉት ሲሆን በተለይ በ2025 አሜሪካ የኢራንን የነዳጅ ሽያጭ ለማድረግ የጣለችው ጠንካራ ማዕቀብ ኢራን የኒውክሌር ማበልጸግ ሂደቷን ወደ 90% እንድታሳድግ ገፋፍቷታል። ይህ የኢኮኖሚና የኒውክሌር ጦርነት ደረጃ ዛሬ በ2026 መላውን ቀጠና በማንኛውም ሰዓት ሊፈነዳ በሚችል የባሩድ ክምር ላይ የጣለው ሲሆን የካቲት 28 ቀን 2026 አሜሪካ በኢራን ስልታዊ የጦር ማዕከላት ላይ የሰነዘረችው ጥቃትና የከፍተኛው መሪ መገደል ደግሞ ለበርካታ አስርት ዓመታት የቆየውን ስውር ጦርነት ወደ ቀጥተኛ ግጭት ቀይሮታል። ይህ እርምጃ አገዛዙ በነበረበት የስልጣን መዋቅር እንዲቀጥል ቢያደርግም ኢራንን ወደ ባሰ ቀጠናዊ ጦርነት የመግባት ወይም አሁን ባለው የፖለቲካ ስርዓት ውስጥ አዲስ ስልታዊ አቅጣጫ የመከተል አጣብቂኝ ውስጥ ከቷታል። በመሆኑም ከ2023 ጀምሮ የተከማቸው ውጥረት የዲፕሎማሲ መከላከያውን ወይም በፈር ሰብሮት በማለፉ የካቲት 28ቱ ጥቃት የድሮ የጥንቃቄ ስርዓት አብቅቶ መላው መካከለኛው ምስራቅ ወደማይጠፋ ሰደድ እሳት ሊገባ የሚችልበት አዲስና ይበልጥ አደገኛ ምዕራፍ መጀመሩን አረጋግጧል።